በአማራ ክልል ባለፉት 9 ወራት 6 ሚሊዮን የሚጠጋ ሐሰተኛ የብር ኖትና 800 የሚሆን ሐሰተኛ ዶላር ሲዘዋወር በቁጥጥር ስር መዋሉን የክልሉ ፖሊስ ኮሚሽን አስታወቀ። ከበዓል ጋር ተያይዞ ይህ አይነት ድርጊት ሊስፋፋ ስለሚችል ህብረተሰቡ ጥንቃቄ ማድረግ እንዳለበት ተጠቁሟል። ጌታቸው ስንታየው ሐሰተኛ የብር ኖቶች ስርጭት ማህበረሰቡን ለተለያዩ ችግሮች ከመዳረግ ባሻገር በሀገር ኢኮኖሚ ላይ የሚያሳድረው ተጽዕኖ ቀላል አይደለም። ይህንንም ለመከላከል የተለያዩ ስራዎች እየተሰሩ ቢሆንም ሐሰተኛ የብር ኖቶችን ህትመትና ስርጭት ማስቆም አለመቻሉ ደግሞ ሌላው ችግር ነው። በበጀት ዓመቱ ባሳለፍነው 9 ወር 6 ሚሊዮን የሚጠጋ ሐሰተኛ የብር ኖትና 800 ሐሰተኛ የውጭ ዶላር ሲዘዋወር በቁጥጥር ስር መዋሉን በአማራ ክልል ፖሊስ ኮሚሽን የሚዲያ ዋና ክፍል ኃላፊ ምክትል ኮማንደር መሳፍንት እሸቴ ተናግረዋል። 9 ወር ውስጥ ጉዳያቸውን ይዘን በህግ አስፈላጊውን ቅጣት እንዲያገኙ ያደረግናቸው በጥቅሉ ወደ 6 ሚሊዮን የሚጠጋ የሐሰተኛ ገንዘብ በቁጥጥር ስር ውሏል። 800 የሚሆን ደግሞ የውጭ ሀገር ዶላር ሐሰተኛ ማለት ነው በቁጥጥር ስር ውሏል። 5,919,750 የብር ኖቶች ናቸው በክልሉ ውስጥ። ምናልባት ይህ ቁጥር ያልደረስንበትን አብረን ከያዝ ነው በገበያው አካባቢ ወይም በዚህ የኢኮኖሚ እንቅስቃሴ ውስጥ ሐሰተኛ ግብይቱ ወይም ሐሰተኛ የብር ኖት ግብይት እያደረሰ ያለውን ጉዳት በውል መገንዘብና መረዳት የሚቻል ይመስለኛል። በብዛት የሐሰተኛ ገንዘቦቹ የብር ኖቶቹ 200 ላይ ከ70 እስከ 80 በመቶ የሚሆነው 200 የብር ኖት ነው በሐሰት የታተመው። ያዝናቸው ቁጥሮች የሚያሳዩት እንደዛ ነው። 100 ብር ደግሞ የተወሰነ ነው። ኦልሞስት 20%ን አብዛኛውን የ100 ብር ኖት ህትመቶች ናቸው ሐሰተኞቹ። ሐሰተኛ የብር ኖቶች የተያዙት 70 በመቶ በላይ የሚሆኑት ባለ 200 የብር ኖቶች መሆናቸውን የጠቆሙት ምክትል ኮማንደር መሳፍንት እሸቴ በአብዛኛው የቁም እንስሳት ግብይት ላይ ሲሆን ቀዳሚውን ቦታ የሚይዘው አዊ ብሔረሰብ አስተዳደር ዞን ነው። ሌሎችንም አካባቢዎች በቅደም ተከተል ዘርዝረው አስቀምጠዋል። የቁም እንስሳት ግብይት አካባቢ ላይ ነው እንደዚህ አይነት ማታለሎች የበለጠ ጎልተው የምናያቸው። በበሬ እና በዚህ በሌሎች ለእርድ አገልግሎት በሚውሉ ግብይቶች ውስጥ እንዲህ አይነት ግብይቶች የበለጠ ጉዳት እያደረሱ ነው የሚገኙት። ከቦታ አንጻር ካየን በጎጃም ቀጠና በአዊ ዞን እና አዊ ብሔረሰብ አስተዳደር ዞን ማለት ነው፣ በምስራቅ ጎጃም ዞን፣ ምዕራብ ጎጃም ዞን በተወሰኑ አካባቢዎች በርከት ያለ ሐሰተኛ ገንዘብ ተይዟል። በሰሜን ሸዋም ምንጃር ሸንኮራ ወረዳ አካባቢ እንደዚሁ፣ ጎንደር ደግሞ የሰሊጥ ግብይቱም ጋር ተያይዞ ሊሆን ይችላል። ከዚሁ አካባቢ ደግሞ ወደ በረሃው አካባቢ ባሉ ቀጠናዎችም እንዲህ አይነት የሐሰተኛ ገንዘብ ዝውውሮች በርከት ብለው በዞኑም በክልሉ የመረጃ ቋት ውስጥ የተመዘገቡ ናቸው። ሐሰተኛ የብር ኖቶች ሲያሰራጩ የተገኙ የውጭ ሀገራት ዜጎችን ጨምሮ እንደየወንጀል አይነት አፈጻጸማቸው እርምጃ መወሰዱን የጠቆሙት በአማራ ክልል ፖሊስ ኮሚሽን የሚዲያ ዋና ክፍል ኃላፊ ምክትል ኮማንደር መሳፍንት እሸቴ ሐሰተኛ የብር ኖት ዝውውር የሚያመጣውን ጉዳት በመገንዘብ የተለያዩ ስራዎችን መስራት ተገቢ ነው። ህብረተሰቡም በተለይ ከበዓል ገበያ ጋር ተያይዞ ለችግሩ ተጋላጭ እንዳይሆኑ መጠንቀቅ ያስፈልጋል ብለዋል። እነዚህ የሐሰተኛ ገንዘቦች እንግዲህ የሚያመጡትን ጉዳት እንዴት እንከላከል የሚለው ቀጥሎ ያለው ጉዳይ ይመስለኛል። የመጀመሪያው ጉዳይ ሁሉም ህብረተሰብ ስለዚህ ያለውን ግንዛቤ ማሳደግ የሚያስፈልግ ይመስለኛል። በተለይ ባንክ ቤቶችና የፋይናንስ ተቋማት ግንዛቤ በመፍጠር በኩል የበለጠ ትልቅ ኃላፊነት እንዳለባቸው ነው ስላለን። እንግዲህ ያው ገንዘብ ቆጥቡ ማለት ብቻም አይደለም። ሰው ገንዘቡን በአግባቡ እንዲያስተዳድርና ከእንደዚህ አይነት ጉዳዮች እንዲጠነቀቅም የራሳቸው ሚና አለባቸው ብለን እናስባለን። በተለይ ከቅርብ ጊዜ ወዲህ ቴክኖሎጂን መሰረት ያደረጉ ግብይቶች እንዲህ አይነት ችግሮችን እየቀረፉ መምጣታቸው ጥሩ የሚበረታታ ነገር ነው። ከዚሁ ከቴክኖሎጂ አጠቃቀም ጋር ተያይዞና በአጠቃላይ ደግሞ የቴክኖሎጂ አጠቃቀሙ ደህንነትም ሌላ ደግሞ ስጋቱ ነው። በዚህ በኩል ያለውን ችግር እንዳያወሰበስበው ባንክ ቤቶች፣ የፋይናንስ ተቋማት ትልቅ ሚና አለባቸው ብለን እናስባለን። አጠቃላይ የመጀመሪያውን ጥንቃቄ የሚወስደው ግን ግብይት የሚፈጽመው አካል ነው ብዬ ነው።